ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ልዑለ ባሕርይ እግዚአብሔር ሆይ እችን ዕለትና እችን ሰዓት ባርከህ ቀድሰህ ለጥቅማችን ስለሰጠህ እናመሰግናለን። በዚህ ሰዓት ቃልህን ሰምተን እንድንጽናና እንድንበረታ በቃልህ እንድንለወጥ በእውቀትና በማስተዋል ታሳድገን ዘንድ ጌታ ሆይ ቅዱስ ፈቃድህ ይሆንልን። አሜን። ይህንን ቃል በያላችሁበት ቦታ ሆናችሁ የምትከታተሉ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ እንደምን ሰነበታችሁ? የእግዚአብሔር ጸጋና ሰላም ለሁላችን ይብዛልን። እንግዲህ እግዚአብሔር ወዶና ፈቅዶ የነገረ ማርያም ትምህርት በተከታታይ እየተማማርን ያለነው ዛሬ ክፍል 3 እንቀጥላለን። እንግዲህ ለማስታወስ ያህል በዚህ በተከታታይ የሜሪዮሎጂ ወይም ነገረ ማርያም ትምህርት ውስጥ እያየን ያለነው የነገረ ድህነት ዋና ዓላማ እንዴት በድንግል ማርያም በኩል እንደተፈጸመና እግዚአብሔር ዓለምን ለማዳን በክርስቶስ ኢየሱስ በኩል ሊፈጽመው ያዘጋጀውን የቤዛነት ሥራ እመቤታችንን እንዴት አድርጎ እንደተጠቀማት ከቀደሙ ነቢያት ጀምሮ በብዙ ትንቢትና በብዙ ህብረ አምሳል ይህንን የማዳን ሥራውን እግዚአብሔር እያናገረ እንደመጣ ከመጽሐፍ ቅዱስ ገልጸን እያየን ቆይተናል። እንግዲህ ሁላችንም ልናስተውል የሚገባው ነገረ ማርያም የምንማርበት ዋና ዓላማ ለነገረ ድህነት ዋና መሰረት ስለሆነ ነው። የመዳን ትምህርት ወይም ነገረ ድህነት በክርስቶስ ኢየሱስ ዓለም ያገኘውን ሕይወት በክርስቶስ ኢየሱስ ዛሬም የምናገኘውን የጽድቅ ሕይወት በሚገባ ለማወቅና ለመረዳት እግዚአብሔር ይህንን የጽድቅ አገልግሎት በልጁ በክርስቶስ በኩል ሲገልጥ አስቀድሞ በብዙ ትንቢት፣ በብዙ ምሳሌ፣ በብዙ አይነት አስተምህሮ እያሳየ ምልክት እየሰጠ ያመጣው የማዳን ጉዞ መሆኑን በሚገባ እንድንረዳ ነው ነገረ ማርያምን መማር ያስፈለገበት ምክንያቱም የእግዚአብሔር የማዳን ሥራ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ሳይሆን በእግዚአብሔር ዘንድ የተያዘ ትልቅ አጀንዳ ስለሆነ እግዚአብሔር ለዓለሙ ያዘጋጀው ትልቅ የማዳን ሥራ ስለሆነ ብዙ ትንቢቶችን ብዙ ምሳሌዎችን እያሳየ የተስፋውን ብርሃን ለሕዝብ ሁሉ እግዚአብሔር እያበራ ያመጣው የድህነት ጉዞ ነው። ስለዚህ ነገረ ማርያምን ከነገረ ድህነት ጋር አንድ ላይ እያነጻጸሩ በትይዩ መማርን ቤተክርስቲያን በነገረ መለኮት ትምህርት ቤት ውስጥ ወሳኝ የክርስትና ትምህርት አድርጋ ስለያዘችው ዛሬም ለምእመናን በዚህ መልኩ ሁለቱን እያነጻጸርን እንመለከታለን። ጌታ መንፈስ ቅዱስ ለሁላችንም አስተዋይ ልቦና ይስጠን። እንግዲህ ይህንን ለመማማር ምክንያት የሆነ የቅዱስ ጳውሎስ መልእክት ነው ስለ ነገረ ማርያም እንድናጠና ያስገደደ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ ከዚህ በፊት በደንብ አይተነዋል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይል። እዚህ ላይ ልብ እንበል። እግዚአብሔር በልጁ ዓለምን ከማዳኑ በፊት በብዙ አይነት ጎዳና በብዙ አይነት ትንቢት ለአባቶቻችን ተናግሯል ነው የሚለው። እንግዲህ የእግዚአብሔር የማዳን ሥራ ትልቅ ነገር ነው። ለምድሪቱ እረፍት የሚገኝበት መጽናናትና ድህነት የሚታወጅበት ሰዎች ከጨለማ ወደሚደነቅ ብርሃን የሚሸጋገሩበት አዲስ የታሪክ ምዕራፍ ዓመተ ፍዳ ዓመተ ኩነኔ ተዘግቶ ዓመተ ምሕረት የሚከፈትበት ትልቅ የዓለም አዲስ ለውጥ የሚታይበት የእግዚአብሔር ዕቅድ ስለሆነ የክርስቶስ የማዳን ሥራ በብዙ ትንቢት በብዙ ምሳሌ እግዚአብሔር እያሳየ ቆይቷል ለ5500 ዘመን። ታዲያ ከዚህ ህብረ ትንቢት መካከል የእመቤታችን ጉዳይ በዋነኛነት የሚታይ ነው። ምክንያቱም የእሷን ሥጋ ነው የሚነሳው፣ ከእርሷ በነሳው ደም ነው የዓለምን ኃጢአት የሚያጠፋው። በሰውና በእግዚአብሔር መካከል ያለው የጸብ ግድግዳ የሚፈርሰው እግዚአብሔር ቃል ከትስብእት ጋር ተዋህዶ ክርስቶስ መካከለኛ ሆኖ መጥቶ ፍጹም አምላክ ፍጹም ሰው ሆኖ
በሰውና በእግዚአብሔር መካከል እርሱ እውነተኛ መካከለኛ ሆኖ የጸብ ግድግዳ ማፍረስ ስላለበት ስለ እመቤታችን መነገሩ ግድ የሚል ትምህርት ሆኖ ተገኝቷል። ስለዚህም ስለ እመቤታችን ምን አይነት ምሳሌና ትንቢቶች ነበሩ የሚለውን ከመጀመሪያው ስናይ መጥተናል። እነ ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች እያሉ ስለ ጌታ መወለድ ከቅድስተ ቅዱሳን ከድንግል ማርያም ስለሚመጣው አማኑኤል ትንቢት ይናገሩ እንደነበረ በስፋት አይተናል። ሌሎችም እነ ሕዝቅኤልም ሲተነብዩ ነበር። ሌሎች ደግሞ ምሳሌዎች ነበሩ። ከትንቢት አንጻር ብቻ ሳይሆን የሚመሰሉ ምሳሌዎች፣ ለምሳሌ ባለፈው ሳምንት የተመለከትነው እግዚአብሔር በስጋ እንደሚመጣ መለኮት ከስጋ ጋር ተዋህዶ እንደሚገለጥ የተስፋ ጭላንጭል በምሳሌ ያሳይ ነበረ። ለዚሁም ጥሩ ምሳሌ የሆነችው ዕፀ ጳጦስ ነች ብለናል። ሙሴ በሲና ተራራ የተመለከታት ያቺ ቁጥቋጦ ክርስቶስ ስጋን እንደሚዋሃድ ለማሳየት ነው። እሳቱ ወይም ነበልባሉ ከሐመልማሏ ጋር ተዋህዶ ሁለቱ ሳይጠፋፉ አንዱ አንዱን ሳያጠፋው ሁለቱ ተዋህዶ እግዚአብሔር በዛ ውስጥ ክብሩን የገለጠው በአዲስ ኪዳን ስጋና መለኮት ተዋህዶ ክርስቶስ ለሰው ልጆች ነፃነትን ሊሰጥ እንደሚመጣ ማሳያ ምልክት ነበረ። ለነፃ አውጪው ለሙሴ እግዚአብሔርን ያሳየው። ሁለተኛ የተመለከትነው ምሳሌ እመቤታችን በፈጣን ደመና ትመሰላለች ብለናል። ይሄም እግዚአብሔር በአዲስ ኪዳን ለሰው ልጆች ምሕረትና ይቅርታ የቸርነት ጠሉን እንደሚያዘንብ ያሳየበት ምሳሌ ነው። ደመና በእመቤታችን በደመናው ላይ የተጫነው የሕይወት ውሃ ወይም ዝናብ የክርስቶስ ምሳሌ እንደሆነ ከትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ጠቅሰን በስፋት ተመልክተናል። ዛሬ የምንመለከተው እመቤታችን ዳግሚት ሔዋን ተብላ እንደምትጠራ ነው። የቀደመችይቱ ሔዋን በምክረ ከይሲ ተሳስታ መርገምና ሞትን ወደ ዓለም ስታመጣ በሁለተኛይቱ ሔዋን እግዚአብሔር ዲያብሎስን እንደሚቀጠቅጠው ሐሳቡን እንደሚያፈርስበት የዓለምን መርገም ከሁለተኛይቱ ሔዋን የሚወለድ ከሴቲቱ የሚገኝ ዘር ዲያብሎስን ከነሰራዊቱ ድል እንደሚነሳ አስቀድሞ የታየ አምላካዊ ጉዞ ወይም ትንቢት በመጽሐፍ ቅዱስ በግልጽ ተቀምጧል። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስናነብ እንዲህ የሚል ቃል አለ። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ ይላል። ይሄ የተነገረው ለእባብ ነው። አዳምና ሔዋንን ያሳታቸው ከይሲ ወይም እባብ በእርሷ በኩል በሔዋን በኩል ሞትን ስላመጣ ሌላ ሔዋን እንደምትመጣ ሕይወትን የምታስገኝ ሔዋን እንደምትገኝ እባቡ ድል እንደሚነሳ በእባቡ ላይ ያደረው ክፉ መንፈስ ዲያብሎስ እንደሚቀጠቀጥ የሚያሳይ የተስፋ ጭላንጭል ነው። ለጊዜው ስለ ሔዋንና ስለ እባቡ ነው የተነገረው። ፍጻሜው ግን ስለ ዲያብሎስና ስለ ድንግል ማርያም ነው። ከድንግል ማርያም የተወለደው ክርስቶስ ዓለምን እንዴት ነፃ እንደሚያወጣ፣ እንዴት ዲያብሎስን አስሮ ከሲኦል ነፍሳትን በዝብዞ ወደ አባቱ ምርኮን እንደሚወስድ የሚያሳይ የተስፋ ቃል ነው። ወገኖቼ ልብ እንበል። እግዚአብሔር የሚናገረው የሚያሳየው ነገር ሁሉ ምስጢር አለው። ተራ ነገር አይደለም። የእግዚአብሔርን ዘላለማዊ ሐሳብ በነገሮች ሁሉ እግዚአብሔር ሲያንጸባርቅ እንመለከተዋለን። ምንድነው የእግዚአብሔር የዘላለም ሐሳብ? ዓለምን በልጁ መጠቅለል፣ ዓለም በክርስቶስ ኢየሱስ ነፃ እንዲወጣ ድህነት እንዲያገኝ ማድረግ። ይሄ እግዚአብሔር ዓለም ሳይፈጠር ዘመን ሳይቆጠር በፊት በአምላክ ሕሊና ውስጥ ያስቀመጠው ታላቅ መለኮታዊ ዕቅድ ነው። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል እንዳለ
ዓለም ሳይፈጠር ዘመን ሳይቆጠር በፊት እግዚአብሔር ዓለምን በክርስቶስ እንደሚያድን አስቀድሞ ያዘጋጀው ታላቅ አባታዊ የምህረት አጀንዳ ነው። ስለዚህ ይህንን መለኮታዊ አጀንዳ እግዚአብሔር በብዙ አይነት ጎዳና፣ በብዙ አይነት ምሳሌ፣ በብዙ አይነት ትንቢት ለዓለም ያሳይ ነበረ። ቅዱስ ጳውሎስ እንደነገረ ልጁን ወራሹን ልኮ ዓለምን ከማዳኑ በፊት በብዙ ጎዳና እግዚአብሔር ይናገር ነበር። ከነዚህ ከሚናገርባቸው ማዳኑን ከሚገልጽባቸው መንገዶች አንዱ በሔዋንና በእባብ መካከል የነበረው ጠላትነት በክርስቶስና በዲያብሎስ መካከል ስለሚኖረው የታላቅ የመለኮት የአሸናፊነት የነፃ አውጪነት ክብር የሚያሳይ ጭላንጭል ነው። ሁላችን እንደምናውቀው አዳምና ሔዋን በገነት ውስጥ በክብር ለ7 ዓመታት ከኖሩ በኋላ ዲያብሎስ በእባብ ላይ አድሮ ወደ ኤደን ገነት ገባ ነው የሚለን ኦሪት ዘፍጥረት ምዕራፍ 3 ላይ። ከዛም ጥያቄን ያቀረበላቸው በእንተ ምንት ይቤለክሙ እግዚአብሔር የተብሉም ሁሉ ዕፀው ዘውስተ ገነት፣ እግዚአብሔር በገነት ውስጥ ያለውን እጽዋት በሙሉ ለምንድን ነው እንዳትበሉ የከለከላችሁ አለ። አዛኝ መስሎ ግን ዓላማው የቱን ብሉ የቱን አትብሉ የሚለው ስላልገባ ስላላወቀው ምን ማስበላት እንዳለበት እንዴት አድርጎ ሕግ ማስጣስ እንዳለበት ለይቶ ለማወቅ ዕፀ በለስን ለይቶ አላወቀም ነበርና የቷ እንደሆነች ለመረዳት ለሔዋን ይህን ጥያቄ ያቀረበላት። እግዚአብሔር በገነት ውስጥ ያሉትን እጽዋት በሙሉ ለምን እንዳትበሉ ከለከላችኋል? በዚህ ሰዓት ነበር የሔዋን ምላሽ ለዲያብሎስ መግቢያ ቀዳዳ መረጃ የሰጠው። ንበል እምኩሉ ዕፀው ዘውስተ ገነት አለችው። በገነት ውስጥ ያሉትን እጽዋት በሙሉ እንበላለን። ወበአቱ ፍሬ ዕፅሰ ይንበል፣ ያቺኛዋን የበለስ ፍሬ ግን አንበላም። በእንተዚህ ቤለነ እግዚአብሔር ይትብሉ እምኔሃ ከመ ኢትሙቱ ሞተ፣ ያንንም እግዚአብሔር አትብሉ ያለን ሞትን እንዳንሞት ነው ብላ መረጃ ሰጠችው። አሁን ዲያብሎስ ምን ማስበላት እንዳለበት አወቀ። ወገኖቼ ዲያብሎስ ፈቃዳችንን ተከትሎ እየገባ ነው ድልም ይነሳል። ዲያብሎስንም ቢበሉት ከእናንተም ይሸሻል ነው የተባለው በያዕቆብ መልእክት ምዕራፍ 4 ላይ። ዲያብሎስ በሐሳባችን ሲመጣ፣ በጓደኞቻችን አድሮ ሲመጣ፣ በተለያየ መንገድ ኃጢአትና የዓለምን ፈቃድ እንድንፈጽም ሲገፋፋን እምቢ ብለን ለእግዚአብሔር የምንገዛ መሆናችንን በቁርጥ ሕሊና ልናሳይ ይገባል። ዲያብሎስን ድል ማድረግ የምንችልበት አቅም ደግሞ ተሰጥቶናል። ዘጸውዐ ስመ እግዚአብሔር ውእቱ ይድን፣ የጌታን ስም የሚጠራ እሱ ይድናል፣ ድል ማድረግ ይችላል። ዲያብሎስ ፈቃዱን እንድንፈጽም በአይምሯችን ሲመጣ፣ በሰው ላይ አድሮ ሲመጣ የእግዚአብሔርን ስም እንጥራ፣ እንጸልይበት፣ የክርስቶስን ስም እናውጅበት። ከስሞች በላይ የሆነውን ይሄንን ጉልበተኛ ስም አጋንንትን የሚያንቀጠቅጠውን ሉሲፈርን ወደ ጥልቁ የሚጥለውን ቅዱሳን መላእክት በዙሪያችን እንዲከቡ የሚያደርገውን የክርስቶስን ስም እንጥራ። ዲያብሎስን ድል ማድረግ እንችላለን። ብዙ ሰዎች ዛሬም እንደ ሔዋን እንደ አዳም ለዲያብሎስ ፈቃድ ልባቸውን ስለከፈቱለት ዲያብሎስ በዓለምና በኃጢአት እየተጫወተባቸው ነው ያለው። ዲያብሎስ ፈቃዳችንን፣ ፍላጎታችንን፣ ምኞታችንን፣ እሺታችንን ተከትሎ ነው እንጂ የሚያስተን በእኛ ላይ ስልጣን የለውም። ወገኖች ይህን እንወቅ። እኛ የልዑል ልጆች ነን። እኛ የእግዚአብሔር ልጆች ነን። በክርስቶስ ደም የተዋጀን፣ በበጉ ስም የታተምን፣ የሰማያዊ ርስት ወራሾች፣ የንጉሥ ካህናት፣ የተመረጠ ትውልድ፣ ለርስቱ የተለየን ሰዎች ነው። ዲያብሎስን እምቢ እንበለው ወገኖች። ድል ማድረግን ክርስቶስ አሳይቶናል። የተሸነፈ ጠላት መሆኑን በቆሮንቶስ ገዳም ክርስቶስ በግልጽ አሳይቶናል። እሱ ድል እንዳደረገው ድል እንደምናደርገው ጌታ በእርግጠኝነት አሳይቷል። አዳምና ሔዋን ግን ለዲያብሎስ ፈቃዳቸውን ወለል አድርገው ከፈቱለት። የቱን ዕፀ በለስ ማስበላት እንዳለበት አወቀ። ስለዚህም እግዚአብሔር ያችን ዕፀ በለስ አትብሉ ያላችሁ እንደ እርሱ አምላክ እንዳትሆኑ ከእርሱ እኩል ስልጣን እንዳይኖራችሁ ተመቅኝቶ ነው ብሎ በዚህ ምክንያት ምኞት ወደ ልባቸው እንዲመጣ አደረገ።
ምኞት በነቢብ እንድታድግ በገቢር እንድትወለድ በገቢር እንድታድግ አድርጎ ያችን የምኞት ኃጢአት በህሊናቸው ጸንሰው በተግባር ወለዷት። ዕፀ በለስን በሉ። ጸጋቸው ተገፈፈ፣ ባህሪያቸው ጎሰቆለ። እግዚአብሔርን ያልገታ ገነትን ያልቦታ አጡ። ከምድረ ገነት ወደ መንጸፈ ደይን ወረዱ። ክብራቸውን ሁሉ አጡ። ዲያብሎስ መጨረሻው ዓላማው ይሄ ነው። የተደሰትን ይመስለናል በዓለምና በሥጋ ፈቃድ። ፍጻሜያችን ግን ውርደት ነው፣ ኪሳራ ነው። ጸጋችንን ያስገፍፈናል፣ ክብራችንን ያሳጣናል፣ ሕይወታችንን ያመሰቃቅለዋል፣ ከነበርንበት ጸጋና ክብር ያወርደናል፣ ከእግዚአብሔር መንግሥት ይለየናል። የእግዚአብሔር መንፈስ ከውስጣችን እንዲለየን ያደርጋል፣ ከቅዱሳኑ ኅብረት ያርቀናል። የዲያብሎስ ዓላማው ይሄ ነው። አንዳንዴ ኃጢአትን ስንሰራ ደስ ይላል፣ ያጣፍጥልናል። ምኞታችን ሲሳካ ደስ ይለናል። ፍጻሜው ግን ሞት ነው። መጽሐፍ ቅዱስ ለሰዎች ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል መጽሐፈ ምሳሌ 12:14 ለሰዎች ቅን የምትመስል መንገድ አለች። ዲያብሎስ የሚያሳያት ዓለም የምታሳየን መልካም የሚመስሉ ግን ወደ ሞት የሚይዘው የሚሄዱ ከእግዚአብሔር ርስት የሚለዩ አዳምና ሔዋን ይሄን የሆኑባቸው። ከዚህ በኋላ እንግዲህ እግዚአብሔር ድምፅ ወደ ገነት መጣ። አዳም ሆይ ወዴት ነህ እያለ እግዚአብሔር ድምፁን አሰማ። አዳምም ጌታ ሆይ ራቁቴን ስለሆንክ ፈራው ተሸሸኩም አለ። ራቁትን እንደሆንክ ማን ነገረህ አለው እግዚአብሔር። አትብላ ያልኩህን ዕፀ በለስ በላህን አለው። አዎ ትርዳ ብለህ የሰጠኸኝ ሴት እሷ አሳሳተችኝ አለ። በምክንያት ሰው ከፍርድ ማምለጥ አይችልም። በምክንያት ሰዎች ጸጋቸውን ክብራቸውን መመለስ አይችሉም። እግዚአብሔር ለሰዎች ነፃ ፈቃድን ቢሰጥም አስተዋይ የሆነ አይምሮ ሰጥቷል። ነፃነታችንን ለበጎ እንጂ ለኃጢአት እንዳንጠቀምበት እግዚአብሔር ከእንስሳት የተለየ አስተዋይ አይምሮ ሰጥቷል። ማንም በማንም አሳቦ ከፍርድ ማምለጥ አይችልም። እግዚአብሔር የነፃነት አምላክ ነው፣ ማንንም አያስገድድም። እግዚአብሔር ሰዎችን በፍቅር የሚገዛ ነው። ግዴታ ይሄን ካላደረጋችሁ አይልም። ስለዚህም አስቀድሞ ለሰዎች አስተዋይ አይምሮ ሰጥቷል። ክፉና ደጉን የሚለዩበት፣ ግራና ቀኛቸውን ውሃና እሳቱን የሚለዩበት አይምሮ ሰጥቷል፣ ከነፃነት ከፍሪ ዊል ጋር። ስለዚህም አዳም ሔዋን አሳተችኝ ስላለ ከፍርድ አላመለጠም። ሔዋንንም ጠየቃት እግዚአብሔር፣ ለምን ይህን አደረግሽ አላት። እባብ አሳተኝ አለች። እግዚአብሔር አዳምንም ሔዋንንም እባብንም በእውነተኛ ፍርድ ፈረደባቸው። አዳም የመጣበት ፍርድ በመጽሐፍ ቅዱስ በግልጽ ተጽፏል። ከአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜኬላን ታብቅል፣ ጥረህ ግረህ በላብህ በወዝህ ትበላለህ። ሔዋንም በምጥ በጻር ትወልጃለሽ፣ ፈቃድሽ ወደ ባልሽ ይሆናል፣ እሱ ገዥሽ ይሆናል። ሔዋንም ይሄን ካለ በኋላ ለእባብ ደግሞ ምን አለው? በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ። ከምድር እንስሳት ሁሉ ተለይተህ ዘመንህን ሁሉ አፈር ትበላለህ፣ በልብህም ትሳባለህ። በቃ እግዚአብሔር ፈታሒ በጽድቁና ሊበርት ነው። እግዚአብሔር ሲፈርድ በትክክል ነው። እግዚአብሔር እውነተኛ አምላክ ነው። ለምን እንዲያደረገ ብላችሁ እግዚአብሔር ላይ ወገኖች እንዳታጉረመርሙ። አሕዛብ ለምን ያጉረመርማሉ ይላል መጽሐፍ። የሚያጉረመርሙ እግዚአብሔርን የማያውቁ ናቸው፣ ፍርዱን የማይረዱ ናቸው። እግዚአብሔርን በዓለም ላይ በሰዎች ላይ በማንም ላይ ሲፈርድ እሱ ትክክለኛ አምላክ ነው። እኛ ያላየናቸው ብዙ ነገሮችን እግዚአብሔር አይቶ ነው የሚፈርደው። እኛ የማናውቃቸው በመለኮታዊ ጥበቡ መርምሮ ያወቃቸውን ነገሮች አይቶ ነው የሚፈርደው። ሲባርክም ሲረግምም፣ ሲያጠፋም ሲያኖርም፣ ከፍ ሲያደርግም ሲያዋርድም እግዚአብሔር ምክንያት አለው። ፈታሒ በጽድቅ ኮናኒ በርት ነው እግዚአብሔር። እንዳይፈረድብን ነው መጠንቀቅ። በሰው ፊት ልንሸሸግ እንችላለን።
ሰዎች እንዳያዩን ብዙ ነገሮችን ተገል እናደርግ እንችላለን። ከእግዚአብሔር ዓይን ግን ማንም አይሰወርም። በተሰነጠቀ ዓለት ውስጥ ያለችን ትል እንኳን እግዚአብሔር ያያል። ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ጥልቁ በወርድ አንተ በዛ ትገኛለህ፣ አድማሳትን ባካልል አንተ የሌለህበት ቦታ የለም ነው ያለው ቅዱስ ዳዊት። እንኳን ተናግረን እንኳን በሥራ ላይ አውለን የምናስበውን ሁሉ እግዚአብሔር ያውቃል። በማሰባችንም ልንጠየቅ እንችላለን ክፉ ነገር እንኳን በተግባር እንኳን በመናገር ፈጽመ ነው። ስለዚህ ከእግዚአብሔር ፍርድ ለማምለጥ እንደ ሐሳቡ እንደ ፈቃዱ መመላለስ የዲያብሎስንና የሥጋ አምሮታችንን በጾም በጸሎት በስግደት ድል መንሳት ያስፈልጋል። ስለዚህ እግዚአብሔር ፈረደ። ለእባቡ የተናገረው ቃል ነው ዛሬ እንግዲህ ለትምህርታችን ዋና ሐሳብ የሆነው በአንተና በሴቲቱ መካከል በሔዋንና በእባብ መካከል ጠላትነትን አደርጋለሁ፣ ከሷ የሷ ዘር ራስን ይቀጠቅጣል። ማን ነው የሷ ዘር? ይሄ ነው እንግዲህ ወደ ነገረ ማርያም እንድንሄድ ያስገደደን። ይሄ ሐሳብ ነው። ምንድነው ብለው የነገረ መለኮት ሊቃውንት እንዲመረምሩ ፍንጭ የሆናቸው መሰረት የጣለላቸው የሔዋን ዘር የተባለችው ቅድስተ ቅዱሳን ድንግል ማርያም ነች። ከእርሷ የሚገኘው ክርስቶስ ዲያብሎስን ይቀጠቅጠዋልና ያሸንፈዋልና በመስቀል ላይ ሆኖ ድል ይነሳዋልና በሁለቱ መካከል ጠላትነት ወደፊት ይሆናልና እግዚአብሔር ይህንን የወደፊት ቃል ነው በትንቢት የተናገረው። ለጊዜው አዎ በእባብና በሰዎች መካከል ጠላትነት አለ። እባብ ሰዎችን ሲያገኝ ሰኮና ነው የሚነክሰው። ሰዎችም እባብን ሲያገኙት ራሱን ነው የሚቀጠቅጡት። እባብ ወገቡ እንኳን ቢመታ ይኖራል፣ ይቀጥላል። ራሱን ሲመታ ግን ይሞታል፣ ያበቃለታል። ይሄ ለጊዜው የሚሆን ታሪክ ነው። ምስጢሩ ግን ዓላማው ግን ከሔዋን ዘር ክርስቶስ እንደሚገኝና የዲያብሎስን ሐሳብ ድል እንደሚነሳ በግልጽ የሚናገር ነው። ለዚህ ማስረጃችን የዮሐንስ ራእይ ምዕራፍ 12 ከቁጥር 7 ላይ የምናገኘው ቃል ነው። እንዲህ ይላል ራእይ 12:7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ፣ ልብ በሉ፣ የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ ይላል። እንግዲህ አቡ ቀለምሲስ ባለ ራእዩ ዮሐንስ ወንጌላዊ ፍቁረ እግዚእ ይሄንን ታላቅ ነገር ተመለከተ። የቀደመው እባብ፣ ሔዋንን ያሳተው እባብ፣ አዳሪን በማደር ማህደርን በአዳሪ መጥላት ልማድ ነውና ዲያብሎስ ነው የተጣለው። ከክብሩ የወረደው ሳጥናኤል ነው። በመላእክት ደረጃ የነበረው እነ ሚካኤል እና ገብርኤል የተዋጉት ዲያብሎስን ነው እባብ ያለው። ለምን? በእባብ ተሰውሮ ነበርና በማደሪያው ጠራው። ይሄ እባብ ወደቀ፣ ዲያብሎስ ተጣለ። ከዛስ በኋላ ምን ሆነ? ቁጥር 13 ላይ ስንወርድ እንዲህ ይላል፣ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። አሁን ደግሞ ሌላ ምስጢር አመጣ። ያ የተጣለ ዘንዶ፣ ያ ዲያብሎስ፣ ያ እባብ ወንድ ልጅ የወለደችውን ሴት አሳደዳት። ማነች ያቺ ሴት? ማን ነው ያ ወንድ? ይሄንን የሚፈታልን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያ ወንድ ማን እንደሆነ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ በግልጽ አስቀምጦታል። ሕፃን ተወለደልን፣ ወንድ ልጅ ተሰጠን፣ አለቅነትም በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ክርስቶስ ኢየሱስ ያ ወንድ ሞትን ድል ያደረገ፣ ያ ወንድ ነፍሳትን ከሲኦል ማርኮ ወደ አባቱ ርስት ያሸጋገረ፣ ያ ወንድ ባህርና ነፋሳቱን የገሰጸ፣ አጋንንትን ያንቀጠቀጠ፣ ያ ወንድ አይሁድ
ሰቀልህ ገደልህ ቢሉትም ሞትን ድል አድርጎ በክብር የተነሳ በይባቤ ያረገ ዳግመኛ ለፍርድ የሚመጣው ወንድ ክርስቶስ ኢየሱስ። ወንድ ልጅ የወለደችው ሴት የክርስቶስ እናት ቅድስተ ቅዱሳን ድንግል ማርያም መረጃ ምንድነው? ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። ሴት የሚላት የሔዋን ዘር የሆነችውን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን። ሴት ማለት ምትክ ነው። አንደኛው ትርጉም ሴት ማለት አንደኛ ስጋሽ ከስጋዬ አጥንትሽ ከአጥንቴ ማለት ነው ትርጉሙ። ሔዋን በተፈጠረች ጊዜ አዳም ያወጣላት ስም ነው ሴት ትባል ያለው። ከስጋዬና ከአጥንቴ ተቀብለሻል ሲል ነው። እመቤታችን ነው ሴቲቱ የሚላት። ምክንያቱም ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ይነሳልና ከሷ ተከፍሎ ዓለምን ያደናልና ሴት አላት። ስለዚህ ወንድ ልጅ የወለደችውን ሴት የወደቀው ዘንዶ ያ የቀደመው እባብ ወንድ ልጅ የወለደችውን አሳደዳት። ወዴት? ወደ ግብፅ በእነ ሄሮድስ ላይ አድሮ በእባብ ላይ አድሮ ሔዋንን ያሳተ። አሁን ደግሞ ከዘሯ የሆነችውን ሊቀጠቅጥ ተነሳ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ብሎታልና የሚሆነውን ነው እግዚአብሔር እየተናገረ ያለው። ምን አይነት ጠላትነት ሊመጣ እንደሚችል ነው እግዚአብሔር አስቀድሞ እየተናገረ እያሳየ ያለው። ስለዚህ ከሴቷ የተወለደውን በሴቲቱ መካከል ያለውን ጠብ መጽሐፍ ቅዱስ በግልጽ አሳየን። ሰኮናውን ይነክሳል እንዳለ በእነ ሄሮድስ ላይ አድሮ ወንድ ልጅ የወለደችውን ሴት የሔዋን ዘር የሆነችውን አሳደዳት። ከኢየሩሳሌም እስከ ግብፅ ድረስ ተሰደደች። ወንዱ ልጅ በእናቱ እቅፍ ሆኖ አነባ፣ ተራበ። እሷም በበረሃ በንዳድ እያለቀሰች ስደት ጀመረች። ይሄንን ነው እንግዲህ መጽሐፍ ቅዱስ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ያለው። እንግዲህ ወገኖቼ ይሄ ምን ያሳየናል ነው ቁም ነገሩማ የሚያሳየን እግዚአብሔር የሴቲቱ ልጅ በሆነው በወንዱ በኩል ዲያብሎስን አሳዳጁን ድል እንደሚነሳው፣ እድሜ ልኩን እያሳደደ እንደማይቀጥል፣ እንደሚቀጠቀጥ፣ በገነት የጀመረውን የማሳት ስራ በምድር ላይ እቀጥላለሁ ቢልም ግን ዘመን አለውና ማብቂያው እንደሚደርስ ለመግለጥ ነው እግዚአብሔር ይሄንን ቃል አስቀድሞ የተናገረው። ስለዚህም ስለ ክርስቶስ የማዳን ጉዞ ስናስብ፣ ስለ ነገረ ድህነት ስንማር ይሄ የማዳን ስራ እግዚአብሔር የገለጠባት የሴቲቱ ዘር ድንግል ማርያም ክብሯ፣ መመረጧ፣ እግዚአብሔር እንዴት አድርጎ በእርሷ በኩል ዲያብሎስን ድል ነስቶ ዓለምን እንዳዳነ መገለጥ ስላለበት ነገረ ማርያም የሚል ትምህርት ሊፈጠር ግድ ሆነ። ታዲያ ክርስቶስ በድንግል ማርያም በኩል ዓለሙን ስላዳነ ነፃ ስላወጣ መጻሕፍት በተለያየ መልኩ ይሄንን የዲያብሎስን የዘንዶውን መቀጥቀጥ የክርስቶስን አሸናፊነት በብዙ ጎዳና መግለጥ ጀመሩ። ለምሳሌ በመዝሙር 73 ቁጥር 14 ላይ እንዲህ ይላል። መዝሙር 73 14 ላይ አንተ የዘንዶውን ራስ ቀጠቀጥክ ይላል። የዘንዶውን ራስ ቀጠቀጥክ። ዲያብሎስ ያ የወደቀ ዘንዶ በክርስቶስ ተቀጠቀጠ። የት? አንደኛ ዮርዳኖስ፣ ሁለተኛ መስቀል ላይ። ይሄ ማለት ምን ማለት ነው? በጥምቀትና በክርስቶስ ደም ዓለም ዲያብሎስን ማሸነፍ ቻለ ነው ዓላማው ወይም ምስጢሩ። ዲያብሎስ የተቀጠቀጠው በክርስቶስ አምነን ስንጠመቅ፣ ሁለተኛ ዲያብሎስን ድል የምንነሳው በክርስቶስ ቤዛነት አምነን መዳናችን በጸጋ መሆኑን በእምነት ተቀብለን በክርስቶስ ደም ነፃ ወጥቻለሁ ብለን ይሄንን በእምነት ስንቀበልና ከደሙ ጋር ህብረት ስናደርግ የዛኔ ዲያብሎስን ድል እንመታለን፣ እንቀጠቀጣለን። ወገኖች
ኢየሱስ ክርስቶስ ዲያብሎስን ድል የነሳልን ዛሬም ድል ነሺዎች ሆነን እንድንቀጥል ነው ኑሯችን። በስሙ አምነን በመጠመቅ ዲያብሎስን እንድንቀጠቅጥ፣ ስጋውን በልተን ደሙን ጠጥተን ዲያብሎስን እየቀጠቀጥን እንድንኖር፣ አጋንንትን አሳፍረን የርስቱ ወራሾች እንድንሆን ነው እግዚአብሔር የመቀጥቀጫውን መንገድ ያሳየን። አሁን የብዙ ሰዎች ችግር ይሄ ነው። ከጥምቀት ከክርስቶስ ስጋና ደም ተለይተው እንዲሁ በሌላ አይነት አመለካከት የሚኖሩ ሰዎች አሉ። ዲያብሎስን መቀጥቀጥ የሚቻለው ማሸነፍ የሚቻለው ክርስቶስ ድል ባደረገበት መንገድ ሄደን ነው። ክርስቶስ በዕለተ ዓርብ በተሰቀለበት ጊዜ ዲያብሎስን በነፋስ አውታር አስሮ በእሳት ጅራፍ ገርፎ መኑ ውእቱ ዝንቱ ስጋ ለቢሶ ዘሞአኒ ስጋ ለብሶ ያሸነፈኝ ይሄ ማን ነው እያለ እስኪጨነቅ ድረስ አስጠብቦት ነው ከሲኦል ሄዶ ነፍሳትን ማርኮ ወደ አባቱ የማረከው። ለዚህ ነው በአንደኛ ጴጥሮስ ምዕራፍ 3:18 ላይ በሲኦል ለነበሩ ሰላምን ሰበከላቸው ተብሎ የተጻፈው። በአካለ ስጋ ወደ መቃብር ሲወርድ በአካለ ነፍስ ወደ ሲኦል ወርዶ በዕለተ ዓርብ ምርኮን በዘበዘ ወደ አባቱም እግዚአብሔር ወደ እግዚአብሔር አብ ነፍሳትን ሁሉ ጠራርጎ ወሰደ፣ ከአዳም ጀምሮ የነበሩትን። ስለዚህ ክርስቶስ ዲያብሎስን እንደሚቀጠቅጥ፣ በክርስቶስ ዓለም ነፃ እንደምትወጣ፣ በክርስቶስና በዘሩ በእባብ መካከል የሚኖረው ጠላትነት እስከ መስቀል ድረስ ቀጣይነት እንደሚኖረው ይሄ የተነገረ ቃል ነው። መጽሐፍ ቅዱስ ስናነብ እንዲህ ይላል። መዝሙር 21 ቁጥር 16 ላይ እጆቼና እግሮቼ ቸነከሩኝ ይላል። አየህ፣ ሰኮናውን ትቀጠቅጣለህ ተብሏልና የሴቲቱን ዘር የሆነው ክርስቶስን አንተም ሰኮናውን ትቀጠቅጣለህ። በአይሁድ ላይ አድሮ በጌታ ጠላቶች በሰቃልያነ እግዚእ ላይ አድሮ እጆቹን እግሮቹን ሰኮናውን ነድፏል፣ አስቸንክሮታል። ግን ተቀጥቅጧል፣ ተሸንፏል፣ ወድቋል። ዲያብሎስ አንዳንድ ጊዜ ያሸነፈን ይመስለዋል፣ ድልን የሳን ይመስለዋል። ወገኖቼ ከክርስቶስ ጋር ስንሆን ግን ድሉ የኛ ነው። በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ ነው የተጻፈው። ሮሜ ምዕራፍ 8 ቁጥር 26 ላይ በወደደን በክርስቶስ ከአጋንንት ይልቅ ከዲያብሎስና ከሰራዊቱ ይልቅ እኛ ጋር ኃይል አለ። በወደደን በእርሱ ከአሸናፊዎች እንበልጣለን። አጋንንትን ድል ማድረግ እንችላለን። ቢጥሉን በክርስቶስ ምርኩዝነት እንነሳለን። ቢገፉን ክርስቶስን ተደግፈን ተፍገምግመን እንቆማለን። ብንወድቅ ብንሞት ክርስቶስን አምነን ሕያዋን እንሆናለን። እግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ክብር ለአምላካችን ይሁን። እግዚአብሔር ስም የጸና ግንብ ነው። እግዚአብሔር የሆነው ወልድ፣ እግዚአብሔር የሆነው ክርስቶስ፣ እግዚአብሔር የሆነው እርሱ አማኑኤል፣ እርሱን የተጠጉ እርሱን የተደገፉ ሰዎች አጋንንት አሸንፏቸው አይቀሩም። እንደገና በክብር ይነሳሉ። እንደገና በይባቤ ከፍ ይላሉ። ስለዚህ ሰኮናውን የነደፈ መሰለው። በአይሁድ ላይ አድሮ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ችንካሮች ያስቸነከረው ያበቃለት መሰለው የጌታ ነገር። ግን የተወጋው የተቸነከረው ክርስቶስ ዲያብሎስን አሳፈረው፣ ቀጠቀጠው። በተለያየ የመጽሐፍ ቅዱስ ክፍል ውስጥ ስለዚህ ስለ ጌታና ስለ እባቡ ስለ ዘንዶ በተለያየ መልኩ ሰዎች ገልጸዋል። በተለይም ሔዋንንና ድንግል ማርያምን እያነጻጸሩ በሔዋን የመጣብንን ክስረት በድንግል ማርያም ያገኘነውን ሕይወት በማነጻጸር ብዙዎች ተናግረዋል። ከነዚህ አንዱ ሊቁ ቅዱስ ኤፍሬም ነው ሶርያዊ። በእንተ ሔዋን ተሐፀ ሆተ ገነት ወበእንተ ማርያም ድንግል ተርህወ ለነ ዳግመ። በሔዋን ምክንያት የገነት ደጅ ተዘጋ፣ ዳግመኛ ግን ስለ ድንግል ማርያም ተከፈተልን። የሐሙስ ውዳሴ ማርያም። ሔዋን ዕፀ በለስን በልታ ምክረ ከይሲን ሰምታ ፈቃደ እግዚአብሔር ላይ አምፃ በዓለም ላይ ሞት አምጥታ ነበር፣ ውርደት አምጥታብን ነበር። ዳግሚት ሔዋን የተባለች ድንግል ማርያም፣ አዲሲቱ ሔዋን ድንግል ማርያም ግን
የመልአክ ብስራት ሰምታ ፈቃደ እግዚአብሔርን ተከትላ ከኃጢአት ይልቅ ጽድቅን ገንዘብ አድርጋ ክርስቶስ የእሷን ሥጋ ተዋህዶ ለዓለም ሕይወት እንዲመጣ አድርጋለች። ለዚህ ነው በሔዋን ምክንያት የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተ። የእርሷን ሥጋ ተዋህዶ የእርሷን ደም ነስቶ ክርስቶስ በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ በሥጋው በኩል አፍርሶ ምሕረትና ይቅርታ ለሰዎች እንዲመጣ ሆኗልና ይሄንን ነው ቅዱስ ኤፍሬም የተናገረው። ሌላው ሊቃውንት እንዲህ ይላሉ፣ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። የአባቶች ተስፋ በድንግል ማርያም ተፈጸመ፣ በቀራንዮ መድኃኒት ተተከለ መስቀሉ። አዎ ክርስቶስ ከመምጣቱ በፊት አባቶች በተስፋ ነበር ይኖሩ የነበሩት። ጽድቃችንማ እንደ መርገም ጨርቅ ተቆጥሮብናል ሲሉ፣ በደላችን እንደ ነፋስ ጠርጎ ወስዶናል ሲሉ የነበሩ ነቢያቱ በተስፋ ነበር የተቀመጡት። በእኛ ጽድቅ መዳን አንችልም፣ ግን የእግዚአብሔር ጽድቅ ይገለጣል ብለው በተስፋ ይጠብቁ ነበር። የእባቡን ራስ የሚቀጠቅጥ ፍርዳችንን የሚያርቅ ከሲኦል ጨለማ የሚያወጣን ወደ ቀድሞ ክብራችን የሚመልሰን እርግማንን ከሕይወታችን የሚያርቅልን የእግዚአብሔር ክንድ ይገለጣል እያሉ በነቢያት ትንቢት የእግዚአብሔርን ማዳን በተስፋ ይጠባበቁ ነበር። ስለዚህም ተፈጸመ ተስፋ አበው በማርያም ድንግል። በቀደመችው ሔዋን የጨለማ ተስፋ የነበራቸው ሰዎች በእውነተኛይቱ በዳግሚት ሔዋን በድንግል ማርያም ደግሞ ተስፋቸው እንደሚፈጸም የተነገረ ቃል ነው። የሚገርማችሁ ወገኖቼ የተለያዩ ሊቃውንት በዚህ ጉዳይ ላይ ትኩረት ሰጥተው አስበውበታል፣ ጽፈዋል፣ ተናግረዋል፣ ሰብከዋል፣ አስተምረዋል። ቀዳሚት ሔዋንን ከዳግማዊት ሔዋን እያነጻጸሩ ድንግል ማርያምን ከቀደመችቱ ከሔዋን ጋር በማነጻጸር በቀደመችቱ ሔዋን የመጣውን ክስረት በዳግሚት ሔዋን የተገኘውን ልዕልናና ክብር በማነጻጸር ተናግረዋል። ለምሳሌ ያህል ታላቁ አባት ቅዱስ ያሬድ የተናገረው የአምላክ ቃል አለ፣ ወይም የማዳኑን ቃል የመሰከረበት ቃል አለ። እንዲህ ይላል፣ በእንተ ተሰጎቱ ለወልደ አምላክ እምኔኪ ቅሩባነ ኮነ እምድ ውስተ አርያም ብኪ ወበስመ ወልድኪ። ምን ማለት ነው? አንቀጸ ብርሃን ላይ ነው። የአምላክ ልጅ ከስጋሽ ስጋ ከነፍስሽ ነስቶ ከአንቺ ሰው በመሆኑ ከምድር ወደ ሰማይ ከሞት ወደ ሕይወት ከመርገም ወደ በረከት ከአሳር ወደ ክብር ከሲኦል ወደ ገነት ተሸጋገርንብሽ። ልብ በሉ። በሴቲቱ በዳግሚት ሔዋን ይሄ ክብር ነው የመጣልን። ስለዚህም ስለ ድንግል ማርያም ክብር እግዚአብሔር አስቀድሞ አሳይቶ ነበር፣ አናግሮ ነበር። በዘርህና በዘሯ መካከል ጠላትነትን አደርጋለሁ ካለ በኋላ እሱ ራስን ይቀጠቅጣል ያለው የድንግል ማርያም ልጅ ክብርን ሕይወትን ስላመጣልን ቅዱስ ያሬድ ይሄንን ጽንሰ ሐሳብ ነው። በእንተ ተሰጎቱ ለወልደ አምላክ እምኔኪ ቅሩባነ ኮነ፣ የአምላክ ልጅ ከአንቺ ሰው በመሆኑ ወደ እግዚአብሔር ቀረብን እያለ ይህንን ታላቅ ምስጢር የተናገረው። የሚገርማችሁ ወገኖቼ የተለያዩ ሊቃውንት በዚህ ጉዳይ ላይ ጽፈዋል ብያለሁ። ከነዚህ አንዱ ታላቁ አባት ቅዱስ ጎርጎርዮስ ገባሬ መንክራት ነው። በሁለተኛው መቶ ክፍለ ዘመን የነበረ አባት እንዲህ ብሏል፣ የሔዋንን አለመታዘዝ ሳስብ አለቅሳለሁ፣ የእመቤታችን ቅድስት ድንግል ማርያምን ፍሬ እና ትሕትና ሳስብ ግን እታደሳለሁ። የሚገርም ነው። በሔዋን ምክንያት ጨለማ ነበር ማንነታችን፣ እንባ ነበረ ገንዘባችን፣ ሞት ነበር፣ ሐዘን ነበር የመጣብን። የሔዋንን አለመታዘዝ ሳስብ አለቅሳለሁ። በኦሪት ጋር ካሉት ሰዎች ጋር ራሱን ጨምሮ የአዲስ ኪዳን ሰው ነው ይሄ ታላቅ አባት ቅዱስ ጎርጎርዮስ። ክርስቶስ ከሞተ ከተሰቀለ በኋላ የመጣ ሰው ነው ሊቁ። ግን አይምሮውን ወደ ጥንቱ ወስዶ በዛ በመርገም በጨለማ በዓመተ ፍዳ ከነበሩ ሰዎች ጋር ራሱን ወስዶ ሲያስቀምጥ ሔዋን ወይ ምን አደረግንሽ እያልኩ አለቅሳለሁ።
ሔዋን ወይ ምን በደልንሽ? ሞትን ለምን አመጣሽብን? እያልኩኝ አዝናለሁ፣ አለቅሳለሁ። ወደ አዲስ ኪዳን ደግሞ ወዳለበት ዘመን ሲመጣ ደግሞ በድንግል ማርያም መታዘዝ የተገኘውን ሕይወት ሳስብ በጣም እታደሳለሁ። ይሄ ነው እንግዲህ ንጽጽሩ። ዳግሚት ሔዋን ድንግል ማርያም ያስገኘችው በረከት፣ ለዓለም ያስገኘችው ሕይወት፣ ለዓለም ያስገኘችው መጽናናት እንዲሁ በቀላሉ የሚታው ነገር አይደለም። ለዚህ ነው ነገረ ማርያምን በደንብ ማጥራት ያስፈልገው። ወገኖቼ ዛሬ በግል ሕይወታችንም ቢሆን ድንግል ማርያም ተስፋችንን ታለመልማለች። ያዘንን፣ የተከዝን፣ የጨለመብን፣ ተስፋ የቆረጥን ሰዎች ካለን ወገኖቼ ድንግል ማርያም እንማጸናት። እግዚአብሔር ለዚህ ዓላማ የመረጣት እናት ነች። በልጇ በኩል ዓለም እንዲድን እንደመረጣት ሁሉ ዛሬም በምልጃዋ በጸሎቷ በሐዘን በትካዜ በጭንቀት ውስጥ ላለን ሰዎች መጽናኛችን ነች። እግዚአብሔር ለአንድ ዓላማ ብቻ ተጠቅሞባት ያበቃት አይደለችም። ዓለም እንዲድን ክርስቶስ የእሷን ሥጋ ነስቶ የውርስ ኃጢአታችንን መርገማችንን በደሙ እንዲያጥብልን ብቻ ሊጠቀምበት አይደለም። ዛሬም ወገኖቼ ያዘንን የተከዝን የምናነባ በግል ሕይወታችን ብዙ እንቆቅልሽ ያለብን ሰዎች ሰአሊ ለነ ቅድስት እንበላት። ድንግል ሆይ አዝኛለሁ፣ ተክዣለሁ፣ ቤቴ ባዶ ነው፣ ሕይወቴ ተመሰቃቅሏል፣ እንደ ዶኪማስ ቤት ማድጋዬን በወይን ሙዩ፣ ጣፋጭ አርጊው ትዳሬን፣ ጤናዬ እንዲመለስ ርጂኝ፣ ያጣሁትን ላግኝ፣ ወደ ክብሬ ልመለስ። እውነተኛይቱ ዳግሚት ሔዋን ድንግል ማርያም ሆይ ዛሬም በእኔ ሕይወት ውስጥ የእግዚአብሔር ክብር እንዲገለጥ እርጂኝ እንበል ወገኖቼ። ታሪክ ሰሚዎች ብቻ፣ ታሪክ ተራኪዎች ብቻ አንሁን። ስለ ነገረ ማርያም ስንማማ ወደ ግል ሕይወታችን ውስጥ የድንግል ማርያም ምልጃ፣ የድንግል ማርያም ጸሎትና በረከት ዛሬም እንዲያገኘን በእምነት እንማጸን ወገኖቼ። የነገረ ማርያም ዓላማው ቴዎሎጂካል የሆነ ዕውቀት አውቀን ብቻ እንድንቀመጥ አይደለም። እግዚአብሔር በእሷ በኩል የሰራውን ነገር አድንቀን አጨብጭበን ብቻ እንድንቀመጥ አይደለም። ዛሬም በእሷ በኩል እግዚአብሔር ወደኛ እንዲመጣ፣ ዛሬም እግዚአብሔር በሕይወታችን እንዲደርስልን፣ እንደ አዳም እንደ ሔዋን ያዘንን የተከዝን በብዙ አይነት መልኩ የተመሰቃቀለብን ሰዎች እግዚአብሔር መፍትሄ እንዲሰጠን ድንግል ማርያም እንመጸናት። ታላቁ አባት ቅዱስ ጄሮም እንዲህ ይላል፣ ሞት በሔዋን በኩል መጣ፣ ነገር ግን ሕይወት በድንግል ማርያም በኩል ተገኘ ብሎ እሱም የሔዋንን የቀዳሚቱንና የዳግሚት ሔዋንን ማንን ክብራቸውን አነጻጽሮ ተናግሯል። ጄሮም ስለ ድንግል ማርያም ያልተናገረ የለም። ከሔዋን ጋር እያነጻጸሩ ያልጻፉ ሊቃውንት የሉ። የነገረ ድህነት ሐሳብ የተረዳቸው ሰዎች ይሄ የማዳን ሥራ በማ በኩል እንደመጣ ስለገባቸው ድንግል ማርያምን በክብር ይጠሯታል። ታላቁ ቅዱስ ኢሬኔዎስ የሚባል አባት በ130 ዓመተ ምህረት የነበረ እስከ 201 የቆየ አባት ነው። እሱም እንዲህ ይላል፣ ቀዳሚት ሔዋን ባለመታዘዝ እስረኛ ሆንን፣ ሁለተኛይቱ ሔዋን ግን በመታዘዟ ከእስራታችን ተፈታን። ዳግሚት ሔዋን ለቀዳሚቷ ሔዋን ካሳ ሆነቻት ይላል። የሚገርም ቀዳሚት ሔዋን ያቺ በገነት ውስጥ ዕፀ በለስን የበላችው ባለመታዘዟ እስረኛ ሆንን። እሱም በኦሪቱ ጊዜ የነበሩ ሰዎችን እያሰበ የአዳም ዘርን እያሰበ በዛ ዘመን ውስጥ እንደነበረ ሰው አድርጎ እያሰበ የመጣውን እስራት፣ ባርነት፣ ቀንበር እያብሰለሰለ በቀዳሚት ሔዋን እስረኛ ሆንን። ግን አለ እግዚአብሔር ቸር ስለሆነ በእውነት በሁለተኛይቱ ሔዋን በድንግል ማርያም ከእስራችን ተፈታን። ስለዚህም ዳግሚት ሔዋን ድንግል ማርያም ለቀዳሚቷ ሔዋን ካሳ ሆነቻት። ልብ በሉ፣ እስረኞች ነበር። ለዚህ ነው መጽሐፍ ቅዱስ በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም ተከፈለ፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ያለው ዕብራውያን 2:14።
በባርነት ታስረን ነበር። በእርግማን ተይዘን ነበር። ዲያብሎስ በነፍስና በስጋ ሰዎችን ተቆራኝቶ ይገዛ ነበር። ይሄ ባርነት፣ ይሄ እስራት የተሰበረው ሰባሪው ጌታ ክርስቶስ ወደ ምድራችን መጥቶ ነው። በድንግል ማርያም ስጋ በኩል ተገልጦ ነው። ለዚህ ነው መጽሐፍ ቅዱስ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ያለው። ሮሜ ምዕራፍ 5 ቁጥር 9 ነው። ክርስቶስ በስጋ መጣ። በስጋ ቢመጣም በአጭር ቁመትና በጠባብ ደረት ቢገለጥም ከሁሉ በላይ ሆኖ የተባረከ አምላክ ነው። ክብር ለስሙ ይሁን። የአማልክት አምላክ፣ የጌቶች ጌታ፣ ቀንበር ሰባሪ፣ ውርደትን ቀያሪ፣ ጨለማን አስወጋጅ፣ ብርሃንን ሰጪ ኢየሱስ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክብር ለስሙ ይሁን። ይሄንን ነው ሊቃውንቱ በተለያየ መልኩ እየገለጡልን ያሉት ወገኖቼ። ሌላው ጀስቲን የሚባል ሌላው የነገረ መለኮት ሊቅ በአንደኛው መቶ ክፍለ ዘመን የነበረ ነው። በተለይ ከ100 እስከ 165 ዓመተ ምህረት ይኖራል። እሱም እንዲህ ይላል፣ ሔዋን የእባቡን ምክር ጸንሳ አለመታዘዝና ሞትን አመጣች። ዳግሚት ሔዋን ግን የእግዚአብሔርን ቃል ጸንሳ ሕይወትን አመጣች። ድንግል ማርያም የመልአኩን ቃል በሰማች ጊዜ መንፈስ ቅዱስ ወደ እርሷ መጣ፣ የአርያምም ክብር ከበባት። የአርያም ክብር ከበባት። ቀዳሚት ሔዋን ይሄ የአርያም ክብር፣ የእግዚአብሔር ጸጋ፣ የመለኮት ታላቅ መገለጥ በዙሪያዋ ነበር። የዲያብሎስን ምክር በሰማች ጊዜ፣ ፈቃዱንም ባደረገችለት ጊዜ ይሄ ክብር ከዙሪያ ተወሰደ፣ እርቃኗን ቀረች። ድንግል ማርያም ግን የአርያም ክብር ከበባት። መላእክት ከበቧት። ክርስቶስን በጸነሰች ጊዜ የመላእክትን ዝማሬ፣ የመላእክትን ምስጋና ታደምጥ ነበረ። ዳግሚት ሰማይ ሆነች በምድር ላይ። ልዑል ማኅፀኗን ዙፋን አደረገው። ሰማይ ዙፋኑ፣ ምድር የእግር መረገጫ የሆነ ጌታ በማኅፀኗ 9 ወር ከ5 ቀን ተሸከመችው። ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ተባለላት። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ይልቅ ትልቃለች፣ ከሦስቱ አካላት ለአንዱ ማደሪያ ሆናለችና። ኪሩቤል በትከሻቸው ዙፋንን ይሸከማሉ፣ እሷ ግን በማኅፀኗ ተሸከመችው። ጡቶቿን አጠባችው፣ በክንዶቿ ታቀፈችው፣ በደረቷ ላይ አስጠጋችው። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ይልቅ ትልቃለች። ዳግሚት ሔዋን እግዚአብሔር ክብሩን የገለጠባት፣ ወልድ በሥጋ የመጣባት፣ የዓለም መርገም የተሻረባት፣ ከሥጋዋ ሥጋ ከዛ ከንጹሕ ደሟ እግዚአብሔር ወስዶ የዓለምን እድፈት ያጠበባት ንጽሕት የመለኮት ማደሪያ ነች። ይሄንን ነው እንግዲህ ዛሬ ልናይ የነበረው። እግዚአብሔር በዳግሚት ሔዋን በድንግል ማርያም በኩል ክብሩን ገልጧል። ስለዚህ ነገረ ማርያምን ስናጠና እግዚአብሔር በድንግል ማርያም በኩል እንዴት አድርጎ የማዳን ጉዞውን እንደገለጠ የምንረዳበት ትምህርት ነው። ነገረ ድህነት ደግሞ በተግባር የታየበት፣ ማዳኑ የተገለጠበት ትምህርት የሚብራራበት ነው። ስለዚህ እግዚአብሔር አምላክ በዚህ በተማርነው ትምህርት ጸንተን በመንፈሳዊ ሕይወታችን በሃይማኖት እንድንጓዝ ቅዱስ ፈቃዱ ይሁንልን። እንግዲህ ሌላ ጊዜ ደግሞ ነገረ ድህነት በተለይ ማክሰኞ ተከታታይ ትምህርት አለ። በአትላንታ ሰዓት አቆጣጠር ከ7 ፒኤም ከምሽቱ እስከ 8 ፒኤም ድረስ ትምህርቱ ላይቭ ይሰጣል። ማክሰኞ ነገረ ድህነት አለ። እቺ ጾመ ፍልሰታን ደግሞ በቀጥታ ስለ ነገረ ማርያም እየተማማርነን ያለ ነው። እግዚአብሔር አምላክ ጊዜያችንን ይባርክልን። በተማርነው ትምህርት ጸንተን እንድንኖር መንፈስ ቅዱስ ሁላችንን ያግዘን። ፍቅሯን በልቦናችን ጣዕሟን በከንፈራችን ያሳድርብን። ምልጃና ጸሎቷ አይለየን። ድንግል አሜን። ወስብሐት ለእግዚአብሔር።